ቪዲዮ ሼር አድርጋችሁ ለሃይሚና ለብሩኬ አድርሱልኝ። በመጀመሪያ ደረጃ ምርመራው ተቀይሯል ብላችኋል፣ እናንተም ብላችኋል፣ እኛም ብለናል። ምርመራው ከተቀየረ ለምንድነው ሁለተኛ የማይመረመር? ለምንድነው ብሩኬ እዩ መታ ህይወትን እንድትበጠብጠው እየፈቀድክላት ያለው? አንተ ምርመራው ተቀይሯል አላመንኩበትም ብለሃል አይደለ? እኛ መረጃውን አድርሰን አሁን ለምንድነው ልጄ ነው ብለህ አምነህ የተቀበልከው? ልጅህ እንዳልሆነ ልቦና ያውቃል። ምርመራው ትክክል እንዳልሆነ ልቦና ያውቃል። ችግር ሚስቴክ እንዳለ ልቦና ያውቃል። አሁን ለምንድነው እሺ ብለህ የተቀበልከው? ሀብ ኮሽን እኔ ጥያቄ ፈጠረብኝ። ያጀማ ጥያቄ ፈጠረብኝ። ለምን እዩ ምርመራውን እንደቀየረችው እንዳበላሸችው ቡታጅራ ሲጀምር የዲኤንኤ ምርመራ እንደሌለ እናቃለን። የዲኤንኤ ምርመራ እንደሌለ እናቃለን። ሁለተኛ ደግሞ የዘረመል ምልመላ ደግሞ ከአፍ ላይ ነው የሚወሰደው። ከአፍ ላይ ለምን አንተ አዲስ አበባ መታችሁ ከሌላ ዶክተር ባልተበላሸ በትክክል ለምን ልታስመረምር አላሰብክም? እንዴት አምነህ ተቀበልክ? ትናንትና እኛ መረጃ ሰተን ዲኤንኤኑ ተቀይሯል ብለህ ከኛ ጋር ብለሃል። ዛሬ እንዴት ነው አምነህ ልጄ ነው ብለህ የምትቀበለው? ጥያቄ ነው ለብሩኬ። ምክንያቱም አንዳንዴ ካልደፈረሰ አይጠራም ውዶቼ። ቡታጅራ ላይ የዲኤንኤ ምርመራ የለም። ገባችሁ? ማናቱ ምንድነው? ይህ ነገር በጣም ከጀርባው ብዙ የተደበቀ ሚስጥር አለው። ስለዚህ አንተ ለምንድነው አምነህ የተቀበልከው? ጥያቄ ነው ብሩኬ፣ እንድትመልስልኝ ፈልጋለሁ። በሁለተኛ ደረጃ ደግሞ አንተ እኔ አብራት አልተኛውም እኔ ምንም ነገር የለኝም ብለሃል። ለሱ እኔ 100% መሰክርላለሁ፣ 100% እርግጠኛ ነኝ እንትን እንደሌለህ ማለት ነው፣ ግንኙነት እንደሌለ። ግን እሷ በውሸት እንደዛ ካረገች አዲስ አበባ አመተ ለምን ለማስመርመር ፍቃደኛ አልሆንክም? ለምን ጉርቧን አይደለ ጸጉሯን ይዘህችን ለአጃም ለምን አላመጣሃትም አዲስ አበባ? ሁለታችሁም የዘረመል ምልመላ ወይ ከዚህ ወይ ከጥርስ ወይ ከጸጉር ነው አይደል የሚወሰደው? ለምን እንደዛ አታረግም? ጥያቄ ነው ብሩኬ፣ መልስልኝ። ለምን ሃይሚን እያስለቀሳችሁ የምትበሉት ዶላር የለም? ሃይሚን ዋጋ እያስከፈላችሁ የምትበሉት ዶላር የለም። ስለዚህ ብሩኬ ለዚህ መልስ እንፈልጋለን። እኛ እንወድሃለን፣ እናከብረሃለን፣ እንቆረቆርልሃለን። ማንም እንዲነካ አንፈልግም። ማንም ለሃጫምና ለምቦጫ መጥቶ ብሩኬ እንዲል አንፈልግም። ይህን እንድታረግልን ግን እንፈልጋለን። ዲኤንኤው አዲስ አበባ መጥቶ በስርዓት በፌደራል ፖሊስ እንዲመረመር እንፈልጋለን። ምክንያቱም ሃይሚ ዋጋ መክፈል የለባትም። ሃይሚ እስካሁን ታግሳ ያለችው ለአንተ ዋጋ እየከፈለችልህ ነው። የሃይሚ ዋጋ የገባህ አልመሰለኝም ብሩኬ። የሃይሚ እንደዚህ ማልቀሷ፣ እንደዚህ ራሷን ስታ መውደቋ፣ እንደዚህ መጨናነቋ፣ እርጉዝ ናት። በዛ ላይ እርጉዝ ልጅህን ይዛልሃለች አርግዛ ዋጋ እየከፈለችልህ። አንተ ለምንድነው እውነት እንዳይወጣ የፈለግከው? እንዴት አምነህ ተቀበልክ? ዲኤንኤ ተሳስቷል ውሸት ነው ብለሃል አይደለ? ውሸት ካልክ ደግሞ ሁለተኛ እንድታስመረምር እንፈልጋለን። ሃይሚ ምንም የምታለቅስበት ነገር የለም። ሃይሚ ምንም ዋጋ የምትከፍልበት ነገር የለም እያልኩ ነው። አስረግጬ ነው የምነግርህ። እንዲመረመር እንፈልጋለን። የመጀመሪያው እንደተጭበረበረ አንተም እኛም ነግረን አንተም ቪዲዮ ሰርተህበታል። ዛሬ ለምንድነው ለማስመርመር ፍቃደኛ ያልሆንከው? ለምንድነው እችን ሐለሌ ማሳፈር ያልፈለከው? ለምንድነው ልደብቅላት የፈለከው? ለምንድነው አምነህ የተቀበልከው? ልጅህ እንዳልሆነ እኔ ልጅ አይደለም አምኛለሁ ብለሃል አይደለ? ልጅ ካልሆነ አፍንጫዋን ይዘህ ለምን አዲስ አበባ አምጥተህ አታስመረምራትም? ለምን ዛሬ ልጄ ነው ብለህ አምነህ ለመቀበል ለምን ፍቃደኛ ሆንክ? እንደ አንተ አይደለም ብለሃል አይደለ? ካልሆነ ደግሞ መመርመር አለባት። የእዩ ልጅ መመርመር አለበት። እንዴት አምነህ ልትቀበል ትችላለህ? እኔ አይደለም ብዬ ካልኩኝ ካላመንኩበት ተጭበርብሯል ከተባለ ለምን ሁለተኛ አላስመረመርክም? ለምን አምነህ ልትቀበል ፍቃደኛ ሆንክ? ለምን ዝም ለማለት ለምን መረጥክ? ለምን ከምሬ ነው የምነግራችሁ ውዶቼ። በጣም ነው የተናደድኩት፣ በጣም ነው የተሰማኝ። ገባችሁ? አምኖ ቁጭ ብሎ እጁን አጣጥፎ ለእዩ ተቀብሏል። ለምን ሆይ
ምርመራው ትክክል እንዳልሆነ ልቦና ያውቃል። ስለዚህ እዩ የምትባል ኮተታም አዲስ አበባ መታ ትመርመር። የምርመራ ገንዘብ ካለ እኛ እናዋጣላችኋለን። ገባችሁ? ውድ እንደሆነ እናውቃለን። በጣም ብዙ ገንዘብ እንደሆነ እናውቃለን። እኛ እናዋጣለን ገንዘቡን። የሃይሚን እውነት የሃይሚን እንትን ስለምንፈልግ የሃይሚን ደስታ ስለምንፈልግ ሃይሚን እንድትስቅ ስለምንፈልግ ሃይሚን እንድታለቅስ ስለምንፈልግ እንዳታለቅስ ማለት እንድታለቅስ አንፈልግም። ማንም መጥቶ የሃይሚን ህይወት እንዲበጠብጥ ፍቃደኛ አይደለንም። ስለዚህ የዲኤንኤውን እንከፍላለን። አዲስ አበባ ይዛሃት ነው። አምነህ እንዴት ባንዴ ተቀበልክ? ትናንትና ልጅ አይደለም እያልክ እኛም አብረንህ ዋጋ እየከፈልን አብረህ ነህ እየተከራከርን ዛሬ ለምን አምነህ ለመቀበል ለምን ፈለክ? ሆይ ለምን ማለት እኔ በሴት ልጅ ላይ እየተደረገ በተለይ በሃይሚ ላይ እየተደረገ ያለው ነገር በጣም ነው የሚያበሳጨው ውዶቼ። ከብሬንም ነገራችሁ በጣም ማለት ነው። እኔ ዛሬ በጣም ነው የተናደድኩት። አምኖ ተቀብሎ እጁን አጣጥፎ ቁጭ ብሏል። እንዴ ለምንድነው እንደገና ማትመረመረው? ለምንድነው ምርመራ የማይደረገው? ቡታጅራ አንፈልግም። ቡታጅራ አናምንም። የቡታ አንተን አናምርም። የቡታጅራ ዶክተሮችን እኛ የምንፈልገው በትክክል በፌደራል ፖሊስ ተመርምሮ ከፈለጋችሁ እዮሃ ሚዲያ ማየት ትችላላችሁ። በእነሱ አማካኝነት በትክክል ደሙ እንዲመረመር እንፈልጋለን። አለቀ ደቀቀ። ከዛ ውጭ ግን እኛ ማንንም አናምንም እያልኳችሁ ነው። ሃይሚ እንድታለቅስ ደግሞ አንፈልግም። ሃይሚ ማንም ለሃጫም ማንም የማትረባ ሴት እየመጣሽ አፏን እንድትከፍትባት አንፈልግም። እሷ ምንድነው ያለችው? ወይዘሮዩ እኔ ብሩኬን ወደዋለሁ፣ ብሩኬን ለኔ ለማረግ እየሰራው ነው ብላለች። ከፈለክ ደግሞ እኛ እናሰማለን፣ መረጃውን እንልክልሃለን። ስለዚህ እኛ ደግሞ አንተና ሃይሚ እንድትለያዩ ስለማንፈልግ ነው እኛ ያንንም ሰምተን ዝም የምንለው። ኦኬ ያንንም ሰምተን ዝም የምንለው። አሁን ግን ቀይ መስመር ነካ። ቀይ መስመር እሷ እንድታለቅስ አንፈልግም። ስለዚህ አንተ ማረግ ያለብህ በትክክል አዲስ አበባ አምጥተህ አስመርምር። አለቅ አዲስ አበባ መጥተህ አስመርምር። ከዛ በኋላ እውነት ከሆነ እኛ እዩን ይቅርታ ጠይቀን ገንዘብ በየወሩ እንልክላታለን። ከናንተ ህይወት እንዳትገባ እናረጋታለን። ከናንተ ህይወት እንድትገባ ህይወታችሁ እንድትበጠብጥ አንፈልግም። ከዛ ውጭ ግን አንተ አሁን እያረከው ያለው ነገር ስህተት ነው። አንደኛ ምርመራውን አላመንክበትም። አጅና ጣጥፈ ቁጭ ብለሃል። ምርመራው እንደተጨበረበረ ታውቃለህ። መረጃ ልከንልሃል። ሁሉን ነገር ታውቃለህ። እንዴት አምናችሁ ልትቀበሉ ፈለጋችሁ? ሆይ ሃብ ኩዌሽን። ሁለተኛ ደግሞ አንተ ሃይሚን የምትወዳት የምታፈቅራት ከሆነ እርጉዝ እንደሆነች ታውቃለህ። ይሄ ነገር አሁን መደረግ አልነበረበትም። መመርመር አልነበረባችሁም። ከፈለገሽ እዩ 4 እግሯን መብላት ትችላለች። እኔ አላረግም ማለት ትችላለህ አይደለ? ስለዚህ እዚህ ላይ ለምንድን ነው አንተ ፍቃደኛ ሆነ ሁሉን የተቀበልከው? የኔ ጥያቄ ይሄ ነው ውዶቼ። እንዴት አንተ ይህን ሁሉ አምነህ ልትቀበል ቻልክ? ለምን ዝም አልክ? ለምን ዝምታ መረጥክ? ለምን ዲኤንኤ እንመርመር አላመንኩበትም? ደሙን አንቺ ደም አጭበርብረሻል። ዶክተሩ ጋር ገንዘብ ከፍለሻል። መረጃ ልከንልሃል። ገንዘብ ከፍለሻል። የተላከበት ስትከፍል መረጃ ልከንልሃል። ለምን አንተ አምነህ ተቀበልክ? ለምን ሃይሚንስ ማስለቀስ ሃይሚን እንድትከፋ ሃይሚን እንድታለቅስ ለምን ትፈቅዳለህ? እሷ እኮ ለአንተ ዋጋ እየከፈለች ነው አይደለ? ለአንተ ብዙ ነገር እያደረገች ነው። ለአንተ በቃ መጽዋት እየከፈለችልህ ነው። አንተ ለምን መጽዋት መክፈል አቃተህ ነው የኔ ጥያቄ። ለምን ዝም ትላለህ? አንተ ብዙ ጊዜ መደበቅና ማልቀስ ነው የምትወደው። ለምን ለምን? እኔ አጀማ በሃይሚ እየተደረገ ያለው ነገር በጣም ነው አንጀቴ የቆሰለው። በጣም ነው ያሳዘነችኝ። በጣም ነው የከፋኝ። እኔ በሃይሚ ቦታ ብሆንስ እኔ ምንድነው ማረገው ብዬ ራሴን ጭንቅላቴን አመመኝ ውዶቼ። ጭንቅላቴን ገባችሁ? ስለዚህ ይሄ ነገር መቆም አለበት። ምርመራ እንደገና አዲስ አበባ እንፈልጋለን። የቡታጅራውን አናምንበትም። አምነንም
ልጁ የብሩኬ ልጅ ነው ብለን እኛ አንቀበልም። እኛ ኦዲየንሶች አንቀበልም። ምክንያቱም እንደተጭበረበረ እንዳለ ሚስቴክ እንዳለው እዩ ለዶክተር ከፍላ እንትን እንዳለሽ አንተ ራሱ ቪዲዮ ሰርተህበታል። አሁን ግን ኦሬዲ አምነ ተቀብለሃል። ለምን ምንድነው የምትፈልገው? ስለዚህ ውዶቼ ይሄ ነገር መስተካከል አለበት፣ መጥራት አለበት። ብሩኬ አይኖ ሰው እየገፋፋው እንደሆነ ምናምን አቃለሁ። ስለዚህ ይሄ ነገር ተስተካክሎ ቪዲዮ እንዲሰራልን እንፈልጋለን። ምንድነው እኛ የምንፈልገው? አዲስ አበባ ሄዳችሁ በትክክል በፌደራል ፖሊስ እንድትመረምሩ እንፈልጋለን። ዲኤንኤኑን አላመንበትም። ልጅቱም የብሩኬ ናት ብዬ እኔ አላምንም። መብቴ ነው። መረጃ ስላለኝ ነው እንደዛ ምላችሁ። እኔ መብቴ ነው፣ አላምንም። መረጃ አለኝ ከኔ። ተረዳችሁ? ስለዚህ ብሩኬ ልጅህ እንዳልሆንሽ ታውቃለህ። ዲኤንኤኑ በትክክል ምርመራ አድርጉ። ምርመራው ውሸት ነው፣ ሚስቴክ ነው። እዩ በደንብ ምን አይነት ስራ ሰርታ እንደመጣሽ ምን አይነት እንዳረገሽ ምን እንዳረገሽ በደንብ ጠንቅቀ ታውቃለህ አንተ በደንብ። ስለዚህ አምነህ ተቀብለሃውን ራሱ ቁጭ ማለት አናዶኛል ብሩኬ። አምነህ መቀበል አይጠበቅብህ። ምክንያቱም የእዩን ክፋት፣ የእዩን ተንኮል፣ የእዩን ሴራ ታውቃለህ። እዩ ለማንም ማተኛ ሴት እንደሆነሽ። ሁለተኛ ደግሞ ምንድነው ያለችው ትናንትና? እኔ ብሩኬን አለቀውም፣ የኔ ካልሆነ ዋጋ አስከፍለዋለሁ፣ ሁለቱን አለያያለሁ ብላለች። አንተ ግን አሁን ቁጭ ብላል እጅህን አጣጥፈ። ስለዚህ አሁን መደረግ ያለበት ውዶቼ እዩ ብሩኬ እና ልጅቱ እንደገና መመርመር አለባቸው። ይህን ምርመራ አናምንበትም። ስለማናምንበት ይህን ቪዲዮ ሼር አድርጋችሁ ሁላችሁ ለአቅመ ሼር የደረሳችሁ ለብሩኬ አድርሱልኝ። ምርመራውን አላመነበትም፣ እንደገና ትመርመር። ሁላችሁ የሸረታችሁ ለአቅመ ሼር የደረሳችሁ ሸርቻለሁ ያላችሁ ኮሜንት ላይ ጻፉልኝ። የሴት ልጅ ግፍና መከራ ይብቃ። ሴት ልጅ ማልቀስ ይብቃ። ሴት ልጅ እንደዚህ ዋጋ መክፈል ይብቃ። እኛ ሃይሚ ዋጋ እንድንከፍል አንፈልግም። ሃይሚ እንድታለቅስ፣ ሃይሚ በዚች ጠብ እንድትል አንፈልግም። ስለዚህ እቺ ነገር ምርመራው እንደገና እንዲደረግ እንፈልጋለን እያላችሁ ኮሜንቱን አጨናንቁት። እውነት ንጹህ ልብ ያላችሁ ሁላችሁም ሼር አድርጉልኝ፣ ለብሩኬ እንድታደርሱልኝ እፈልጋለሁ። መልስ እንፈልጋለን። ሁላችሁ ኮሜንት አስቀምጡ። እውነት ሃይሚንና ብሩኬን እንዳይለያዩ የምትፈልጉ ሰዎች ኮሜንት አስቀምጡና ሼር አድርጉ፣ ቫይራል አውጡት። ብሩኬ ይድረሰው። ገባችሁ? ምርመራውን አላመነበትም፣ እንደገና ይደረግ። ሁላችሁም ድምጹ ነው። እየተደረገ ያለው ነገር ስተት ስለሆነ፣ እየተደረገ ያለው ሴራ፣ እየተደረገ ያለው ስራ ስተት ስለሆነ